ሰላም እንዴት ናችሁ ጋይስ? አሌክስ ነኝ። የማታውቁ ሰዎች ካላችሁ የእናንተ የንግግር አቀራረብ የተሻለ እንዲሆን አግዛለሁ። እስኪ ዛሬ ትናንት የተማርኩት አንድ የኮሚኒኬሽን ትምህርት አለ። ማለት እኔ ያው ብዙ ጊዜ ማስተውለዋለሁ። በእርግጥ እናንተ ደግሞ ሼር ባደረጋችሁ ብዙ ታተርፉበታላችሁ ብዬ ስላሰብኩኝ የመጣሁት። አንድ 7 ሰዓት አካባቢ አንድ የምወደው ቡና ቤት አለና እዛ ሂጄ ቡና እየጠጣሁ ነው። በዛውም ያው ስክሪፕት ልጻፍ ብዬ ስክሪፕት እየጻፍኩ ነበርና ስልክ ተደወለ። ድንገት ሳየው 15 ቤት ነው። ደንበኛ ሊሆን ይችላል ብዬ ደስ ብሎኝ አነሳሁት። ከዛ ሄሎ አለችኝ። ሄሎ አልኳት። እንዴት ነህ እንደምን አለህ ስትለኝ ደህና ነኝ እግዚአብሔር ይመስገን እንደምን አለሽ አልኳት። እስካሁን ድረስ እኔ ደንበኛ ነች ብዬ ነው እያሰብኩ ያለሁት። አዎ ቴሌግራም ላይ እኮ ስልክ ልከህልኝ ነበረ ራሄል ነኝ አለችኝ። ኦኬ በፊት አብረን እንስራ ስላለችኝ አብረን እንስራ ማለት ምን ማለት እንደሆነ በቅጡም ባይገባኝ ግን ስልክ ልኬላት ነበረና አስታወስኳት ብቻ። እሺ እንዴት ነሽ አልኳት። ደህና ነኝ መረጃ ለመስጠት ፈልጌ ነው ይመቻል ስትለኝ አዎ ይመቸኛል። እዛው ላይ በስልክ የምትነግረኝ ነበር የመሰለኝ። ስለዚህ ኮንፈረንስ ስለሆነ ሌሎችም እንዳንተ አይነት ሰዎች ስላሉ ኮንፈረንስ ኮል ነው የሚሆነው አለችኝ። አይ ቆይ ግን ስራው ምንድን ነው አልኳት። ስራውማ ያው ነግሬህ አድቨርታይዚንግ ኤንድ ሲስተም ክሬቲንግ ነው አለች። ምን ማለት ነው? እሺ እና መረጃው ምንድን ነው አልኳት። መረጃ ለመስጠት ነው እኮ። መረጃው ለምን ያስፈልገኛል? እኔ መረጃው ምንድን ነው ንገሪኝ፣ አስረጅኝ፣ አልገባኝም አልኳት። አይ መረጃ ነው በቃ ልክ ይሄ በደንብ ብሪፍ እንድናደርግህ ነው ምናምን። እንደ እኮ መረጃው ለምን እንደሚያስፈልገኝ ስትነግሪኝ ነው ልገባልሽ የምችለው። እሷ የፈለገችው ማጥመጃ ውስጥ የምገባ አይነት ሰው እንዳልሆንኩ ፊል ስታደርግ መሰለኝ ጆሮዬ ላይ ስልኩን ዘጋችው። እና ከዚህ አጋጣሚ ምን እንድትማሩ መሰላችሁ የምፈልገው ኤኒታይም ስራ ቦታም ይሆን ማህበራዊ ህይወታችሁ ላይ ሰዎች የሆነ ነገር እንዲያደርጉላችሁ ከሆነ የምትፈልጉት ስትነግሯቸው ለምን ኬር ማድረግ እንዳለባቸው መናገር ይቻላል። አሁን በነገርኳቸው አጋጣሚ ላይ መረጃ ልንሰጥ መረጃው ምንድን ነው ሲጀመር መጀመሪያ አድቨርታይዚንግ ኤንድ ሲስተም ክሬቲንግ ምንድን ነው? እኔ ለምን ኬር አደርጋለሁ? አሌክስ አንተ ኮሚኒኬሽን ኮች ነህ፣ አሰልጣኝ ነህ። ስለዚህ ስራዎችን እያየን ነበረ። ቲክቶክ ላይ የምሰራቸውን ስራዎች ሰዎችን የምታግዝበትን መንገድ አይተናል። ስለዚህ አሁን እኛ ያለን ነገር ወይ አንተ እንድትሰራው አብረህ እንድትሰራ የፈለግንበት ነገር ይሄ ነው። ስለዚህ ለአንተ በዚህ መንገድ ያግዝሃል። ዛኔ ኬር አደርጋለሁ። ሁሌም ቢሆን የምናወራቸው ሰዎች ይሄን ነገር ሁሌም ቢሆን ስንናገር ወይ የሆነ ነገር ስንጠይቃቸው የሆነ ነገር ትዕዛዝ ስንሰጣቸው ኬር አደርጋለሁ። ዋይ ሹድ አይ ኬር? የምር እና እናንተም ስታወሯቸው ዋይ ሹድ አይ ኬር ለምን ኬር ያደርጋሉ? እሱን ንገሯቸው። የዛኔ ነው ሪስፖንድ የሚያደርጉት። በተለይ ይሄ ሴልስ እና ማርኬቲንግ ላይ በጣም ክሪቲካል የሚባል ኮንሰፕት ነው። ለምን ማርኬቲንግ ላይ ትልቁ ስኪል ኮሚኒኬሽንም ነው። እና አንዳንድ ተቋማት ላይ ያሉ ሴልስ ባለሙያዎች ምንም የካምፓኒውን ስም መጥቀስም ባያስፈልግ ግን ከዚህ በፊትም ኤክስፒሪየንስ አድርገው ስለማቅ ላችሁ እንድትሰሙኝ የምፈልገው ነገር መጀመሪያ የምትሸጡትን የምታወሩትን ነገር ካላወቃችሁት በደንብ በጥልቀት ለመረዳት ሞክሩ። ምናልባት የማታስረዱትና ግልጽ የማታደርጉበት ምክንያት አለማወቅ ከሆነ ዩ ኒድ ቱ አንደርስታንድ ምንድን ነው የምትሰሩት፣ ለምን ነው የምትሰሩት የሚለው ማለት ነው። እና ከስተመር የሚሆን የምታወሩ ሰው ሲጠይቃችሁ ጥያቄ ግልጽ አድርጉለት። ሰዎች ግልጽ ሲሆንልን ነው አክሽን የምንወስደው። ላልገባን ነገር አክት አናደርግ፣ ላልገባን ነገር ሪስፖንድ አናደርግ። አይ ደግሞ ሆም ብላችሁ ይሄ ምንድን ነው ሰዎችን አሳስታችሁ የሆነ ግልጽ እንዳይሆን ሆም ብላችሁ ከሆነ የምታደርጉት ደግሞ ልክ አይደለም። ምንም አይነት ስራ በነገራችሁ ላይ ትክክለኛ ስራ ከሆነ ግልጽ የሆነ ሲስተም ነው ያለው። ይሄ አንተ የምንፈልገው ለዚህ ነው የምትሰራው ስራ ይሄ ነው፣ በዚህ መንገድ ነው የምትሰራው። ያ ሰው ግልጽ ሆኖለት የእውነት ገብቶት ከሆነ አምኖበት ከሆነ የሚገባው ይገባል። ግን ቬግ አድርጋችሁት እንዳይገባው አድርጋችሁት ሆም ብላችሁ ስብሰባ አድርጋችሁ ለማስገባት ሞክራችሁ ምንድን ነው እየሰራችሁ? እኔ አሁን ልክ ይሄ ምንድነው ማርኬቲንግ አላሰልጥንም። ማሰለጥናችሁ ኮሚኒኬሽን ነው። እንዴት ነው በተሻለ መንገድ ከሰዎች ጋር መግባባት የምትችሉት? ከትናንትናው አጋጣሚ እናንተ እንድትማሩ የምፈልገው ነገር ሪስፖንድ አላደረጉም። ኮንፈረንስ ኮል ማለት እንዴት ስራ ትቼ የእሷን ኮል ልሳተፍ እችላለሁ? መረጃ ልንሰጥህ ነው በጣም ይሄ አሁን ስትሮንግ ነው። ስራ እየሰራው ነው አይደለ? ስራ አለኝ እኔ ማለት ታይሜ በጣም ያስፈልገኛል እኔ ሰዓቴ። ስለዚህ መረጃ ልንሰጥ ፈልገ ነው ብቻ በቂ አይደለም። በቂ ዋይ አይደለም። በቂ ለምን አይደለም? ጭራሽ ጠይቂያትም አልነገረችኝም። ስለዚህ እኔ አክት አላደርግም ማለት ነው። የእሷን ኮል አልሳተፍም። መረጃውን ለመቀበል ዝግጁ አይደለሁም። ለምን ስራዬን ትቼ እንዲሄድ የሚያደርግ በቂ ምክንያት ስላልሰጠችኝ። ከዛሬው ቪዲዮ እንድትረዱት የምፈልገው መሪዎች፣ ቢዝነስ ኦነርስ፣ ማርኬቲንግ ሴልስ ላይ ያላችሁ ሰዎች በተለይ ለምን የሚለውን በደንብ ወቁ።
ለምን ሪስፖንድ ያደርጋል ያ ሰው? ንገሩት። በዚህ ምክንያት ነው ፈለግን፣ በዚህ ምክንያት ይሄን ነገር እንድታደርግ ነው፣ ይሄ ለአንተ ይጠቅምሃል፣ ይሄ አንተ ላለህበት ሲቹዌሽን አስፈላጊ ነው። እሱን የምታደርጉት ደግሞ ያንን የምታወሩትን ሰው በደንብ አንደርስታንድ ማድረግ ስትጀምሩ ነው። የሚሰራውን ስራ ምን እንደሆነ፣ ባክግራውንዱ፣ ኤቭሪቲንግ ያለበት ከረንት ሲቹዌሽን ምንድን ነው። እንዴን ዩ ካን ጀስት በደንብ ኮሚኒኬት ዩር አይዲያስ እነሱን ስትረዷቸው ማለት ነው። ይችን የዛሬ መልእክቴን ያዙልኝ። ያው ጠቃሚ ነው ብዬ አስባለሁ። አጠቃላይ ግን ንግግራችሁን ማሻሻል፣ ከሰዎች ጋር በተሻለ መንገድ መግባባት፣ የራሳችሁን ፕሬዘንስ፣ ኤክስፕሬሽን፣ ኤቭሪቲንግ ማሻሻል የምትፈልጉ ሰዎች ከሆናችሁ ይሄ ለእናንተ ትክክለኛ ቻናል ስለሆነ ሰብስክራይብ በማድረግ የተሰውኑ